አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። የኢትዮጵያ ኑሮ ውድነት እየጨመረ ያለው ማለት ነው። በቃ ኢትዮጵያ ውስጥ ኑሮ ውድ ነው እየተባለ ያለው በዚህ በርበሬ ምክንያት ነው ውዶችዬና ዛሬ ይኸውላችሁ ኮምቦልቻ መጥቼ በርበሬ እየገዛሁኝ ነውና በዚሁ አጋጣሚ ማዘዝ የፈለጋችሁም ቆንጆ በርበሬ የዘመድ ደንበኛ ነው። በየአመቱ ሁሉ ጊዜ የምንገዛበት ነው። ከፈለጋችሁ በታማኝነት ማዘዝ ትችላላችሁ ውዶችዬ። እንደምታዩት ዋጋ 600 ብር ነው። እንግዲህ ኪሎ 600 ብር ማለት ነው ውዶችዬ። ፈረሱላ መግዛት ከፈለጋችሁ ያው 17 ኪሎ ነው የሚሆነው። ስለዚህ የኪሎውን ዋጋ በ17 አብዝተው ነው ፈረሱላ የሚሸጠው እንጂ ምንም አይነት ለውጥ የለውም ዋጋው ላይ ማለት ነው። እና ውዶችዬ እንደምታዩት በርበሬው ላይን ስታዩት አይመስልም። ይሄ እዚህ ጋር ያለው የ750 ብር ነው ኪሎ ማለት ነው። ይሄ 750 ነው ኪሎ። ነገር ግን በርበሬው ጥሩነቱ ያኛው ይሻላል። በየአመት እንደነገርኳችሁ በየአመት ነው የምንገዛው። ያው በየአመቱ ስለምናዘጋጅ በአመት እዚህ ነው የምንገዛው። እና አሁንም የጠለቡ ልጆች አሉ። የገዛሁት ወደ 4 ኬሻ ነው ማለት ነው። በጣም መሽቶብኛል። የሚገርማችሁ ነገር ገና ወደ ወርጌሳ ልመለስ ነው። ይሄንን እያስቆጠርኩ ነው አስመዝኜ። እንደምታዩት በኬሻ ይሄ አሁን 20 ኪሎ ነው አንዱ። ይሄም 20 ኪሎ ማለት ነው። አሁን ተቆጥሯል። 2 ኬሻ ደግሞ እያስመዘንኩኝ ነው። እሱን ጨምሬ ወደ ሀገሬ ሊሄድ ነው ማለት ነው ውዶችዬ። እየመሸብኝ ነው። ዝርዝሩን ከፈለጋችሁ ነገ ያለውን ነገር እቀርጽላችኋለሁኝ። ብታዩት ዝርክርክርክ ነው ያደረገኝ ማለት ነው። ወላሂ ሲመዝን እያቀፈ ነው የሚቆጥረው ሁላ ማለት ነው። ግን እኔ አልቻልኩም፣ በቃ አልቻልኩም። እምባዬ ድረስ ሁላ በቃ እየፈሰሰ እና በጣም ከባድ ነው በርበሬ ውስጥ። በዚሁ አጋጣሚ እንደነገርኳችሁ የምትፈልጉ አናግሩኝ። ስልኬን ኮሜንት ስር አስቀምጥላችኋለሁኝ ማለት ነው ውዶችዬ። እና ይሄን ይመስላል። በጣም እየተወደደ ነው የሚሄደው ከዚህ በኋላ። ለመሰላችሁ ከ3 ቀን በፊት 550 ነበረ። አሁን 6 ገባ። ባንዴ በ3 ቀን 500 ብር ጨመረ ማለት ነው። እና ከዚህ በኋላ ምን ያክል እንደሚጨምር እንግዲህ አስቡት። በ1000 ብር 1200 ብር ነበር እየገዛን ያለ ነው በርበሬ። እና መግዣው አሁን ነው። ለቤተሰቦቻችሁ የምትፈልጉ ለሮመዳን የምታሟሉ የምትፈልጉ ካላችሁ አናግሩኝ ሳይጨምር። እኔ ራሱ እዚህ ውርጌሳ በቀበሌ ምናልባት ከመጣ ብዬ እየጠበቅን ነበረ። ግን እየጨመረ ነው የሚሄደው እና እየጨመረ ከሄደ ደግሞ ከባድ ነው። እንደምታዩት እዚህ ያው ከገባችሁ ገና ስትገቡ ነው ከዳሱ በርበሬው እንትኑ የሚጀምረው ማለት ነው። እኔ አሁን እንደውም ትንሽ ሻል ብሎኛል ብዬ ነው ለእናንተ ቪዲዮን እንትን እያልኩ ያለሁትና እስካሁን ማውራት ሁላ አልችልም ነበር። ሱብሃንአላህ በርበሬ በጣም ከባድ ነው። እንደዚህ ኬንዳው እንትን የሚለው እየቀረጽኩ እያለ ኬንዳው እያለበሰብኝ ነበር ካሜራውን። እና እዚህ ነው የማስቆጥረው በርበሬ እየተቆጠረልኝ ነው። እና ይሄንን ይመስላል እላችኋለሁኝ ውዶችዬ። የዛሬው ውሎዬ ኮምቦልቻ ነበረ። የሚገርማችሁ ነገር ኮምቦልቻ እኔ ባለቤቴ ልሸኝ ስል እና ከውጭ ስገባ ነው የመጣሁት 2 ጊዜ ማለት ነው። እና ያው እንግዲህ ከዳግም ስደት ዳግም በቃ ሌላ ህይወታችሁን ቀይራችሁ ስራ አለ አይደለ? ወደ ስራ ገብተናላችኋለሁኝ። ይሄንን ይመስላል እንግዲህ ትእዛዝ እዘዙ። ጠለባት ስራ ጀምረናል ውዶችዬ። ነገ ደግሞ ኢንሻአላህ የእቃ ቪዲዮዎችን የምለቅላችሁ ይሆናል ማለት ነው። ጤፍን በኩንታል የምትፈልጉ ካላችሁ ችግር የለውም። ሁሉንም ነገር በታማኝነት ገዛላችኋለሁኝ። ነገሮች ሁሉ ሳይጨምሩ እዘዙ። የዛሬው ቪዲዮ ይህንን ይመስል ነበር። እንደነገርኳችሁ ብዙም አልተመቸኝም። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ኢንሻአላህ ነገ በሌላ ቪዲዮ ተመልሼ እመጣለሁ። አላህ ሰላማችሁን ብዝት ያድርገው፣ ሀገራችንም ሰላም ያድርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።